በመካከለኛው ምስራቅ ያለው ጂኦፖለቲካዊ ውጥረት በአሁኑ ወቅት በአሜሪካና በኢራን መካከል እየታየ ባለው ፍጥጫ ሳቢያ ወደ ከፋ ደረጃ ተሸጋግሯል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ላይ የሰነዘሩት አዲስ ወታደራዊ ዛቻና የቴህራን ጠንካራ ምላሽ ዓለም አቀፉን ማህበረሰብ በከፍተኛ ስጋት ውስጥ ጥሎታል። ፕሬዝደንት ዶናልድ ትራምፕ ጊዜው እያለቀ ነው ሲሉ ለኢራን አዲስ ማስጠንቀቂያ ሰጥተዋል። ኢራንም ባጸፋው ለሁሉም አይነት ምላሽ ዝግጁ ነኝ ስትል የትራምፕን ዛቻ ውድቅ አድርጋለች። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን በሁለቱ ሀገራት መካከል ያለውን ወታደራዊ ዝግጁነት፣ የትራምፕን አዲስ ማስጠንቀቂያ እንዲሁም የኢራንን ምላሽ፣ የዲፕሎማሲ ጥረቶችን ከዚህ አልፎም ሊከተሉ የሚችሉ የከፉ መዘዞችን እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በአሜሪካና በኢራን መካከል ላለው ዲፕሎማሲያዊ ውጥረት ዋነኛ መነሻ ፕሬዝደንት ዶናልድ ትራምፕ በኢራን ላይ የሰነዘሩት ተከታታይ ማስፈራሪያዎች ናቸው። ፕሬዝደንቱ ትልቅ የአርማዳ ጦር ወደ ኢራን እያመራ ነው በማለት በገለጹበት ወቅት ይህ ኃይል አስፈላጊ ሆኖ ከተገኘ በፍጥነትና በኃይል ተልእኮውን ለመፈጸም ዝግጁ መሆኑን አስታውቀዋል። ከዚህ ባሻገርም ትራምፕ ለኢራን የተሰጠው ጊዜ እያለቀ ነው ሲሉ በቀጣይ ወደ ወታደራዊ እርምጃ ለማምራት ያላቸውን ዝግጁነት አስታውቀዋል። ትራምፕ ኢራን የኒውክሌር መርሃ ግብሯን በተመለከተ አዲስና ፍትሐዊ ስምምነት እንድታደርግ ካልሆነ ግን ኦፕሬሽን ሚድናይት ሃመር ከተባለው ያለፈው ጥቃት የከፋ እርምጃ እንደሚጠብቃት አስጠንቅቀዋል። ፕሬዝደንቱ በትሩዝ ሶሻል ገጻቸው ላይ ጊዜው እያለቀ ነው፣ በእውነትም አስፈላጊ ነው፣ ስምምነት አድርጉ ሲሉ የሰነዘሩት መልእክት ዋይት ሃውስ ወደ ወታደራዊ እርምጃ እያዘነበለ መሆኑን አመላካች ሆኖ ተወስዷል። ለዚህ ዛቻ የኢራን ምላሽ ፈጣንና ግልጽ ሆኖም ታይቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አገራቸው ለማንኛውም ጥቃት ምላሽ ለመስጠት ጣቶቻቸው በቃታ ላይ መሆናቸውን ገልጸዋል። አራግቺ በሰጡት መግለጫ የእኛ ጀግኖች የታጠቁ ኃይሎች በምድራችን በአየርና በባህራችን ላይ ለሚሰነዘር ማንኛውም ጥቃት እንዲሁም በኃይል ምላሽ ለመስጠት ዝግጁ ናቸው ብለዋል። ኢራን ባለፈው ዓመት ሰኔ ወር ላይ እስራኤልና አሜሪካ በኒውክሌር ጣቢያዎቿ ላይ ከፈጸሙት ጥቃት ጠቃሚ ትምህርት መውሰዷን እንዲሁም አሁን ላይ ከበፊቱ በበለጠ ፍጥነትና ጥልቀት ምላሽ የመስጠት አቅም እንዳላት ታስታውቃለች። የኢራኑ ፕሬዝደንት መሱድ ፔዚሽኪያን በበኩላቸው አሜሪካ ዛቻ የቀጠናውን ደህንነት ለማናጋት የታለመ እንጂ ምንም አይነት ውጤት እንደማያመጣ ገልጸዋል። በሁለቱ ሀገራት መካከል ያለው ወታደራዊ ዝግጁነት የቀጠናውን ስጋት በጥፍ ጨምሮታል። አሜሪካ ዩኤስኤስ አብርሃም ሊንከን የተባለውን አውሮፕላን ተሸካሚ መርከብና በርካታ የሚሳኤል አውዳሚዎችን ወይም ሚሳኤል ዲስትሮየርስ ወደ አካባቢው አሰማርታለች። የሳተላይት ምስሎች እንደሚያሳዩት ቢያንስ 15 ተዋጊ ጀቶች በጆርዳን በሚገኘው መዋፋቂ አየር ኃይል ጦር ሰፈር ደርሰዋል። በተጨማሪም በኳታርና በዲየጎ ጋርሻ የሚገኙ የአሜሪካ ጦር ሰፈሮች በእንቅስቃሴ ተጠምደዋል። በሌላ በኩል ኢራንም በሆርሙዝ ባሕረ ሰላጤ አቅራቢያ ወታደራዊ ልምምዶችን እያከናወነች ሲሆን የኢራን አብዮታዊ ዘብ ወይም IRGC የአሜሪካ ኃይሎች ለጥቃት ያጎራባች ሀገራትን መሬት ከተጠቀሙ እነዚህ ሀገራት እንደ ጠላት እንደሚቆጠሩ አስጠንቅቋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የኢራን መንግሥት ከኢኮኖሚ ውድቀትና ከሕዝባዊ ተቃውሞዎች ጋር ተያይዞ ከመቼውም ጊዜ በላይ ደካማ እንደሆነ ገልጸዋል። ይሁን እንጂ የኢራን ሚሳኤሎችና ድሮኖች አሁንም በቀጠናው ለሚገኙ 30 ሺህ አሜሪካውያን ወታደሮች ከፍተኛ ስጋት መሆናቸውን ሩቢዮ አልሸሸጉም። በአካባቢው የምናደርገው ወታደራዊ ዝግጅት ሰራተኞቻችንን ለመከላከልና አስፈላጊ ሆኖ ሲገኝ ቀድሞ የመከላከል እርምጃ ለመውሰድ ነው ሲሉ
ለሴኔቱ አስረድተዋል። ዲፕሎማሲያዊ ጥረቶችም በከፍተኛ ፍጥነት እየተከናወኑ ቢሆኑም ከባድ ፈተናዎች ግን ገጥመዋቸዋል። እንደ ቱርክ፣ ግብፅ፣ ሳውዲ አረቢያና ኳታር ያሉ ቀጠናዊ ተዋናዮች በሁለቱ ወገኖች መካከል መረጋጋት እንዲሰፍን ጥረት እያደረጉ ይገኛሉ። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ኢራን የኒውክሌር ፋይሉን እንደገና ለመደራደር ዝግጁ መሆኗን ቢጠቁሙም አሜሪካ ሁሉንም ጥያቄዎች ማለትም የሚሳኤል የኒውክሌር ማበልጸግና ሌሎች ቡድኖችን ማስታጠቅን በአንድ ላይ እንወያይ ካለች ንግግሩ ፍሬ እንደማያፈራ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር አራግቺም ቢሆኑ ድርድር ከዛቻ ጋር አብሮ አይሄድም በማለት ኢራን ፍትሐዊና መብቷን የሚያስጠብቅ ድርድር ብትፈልግም በማስፈራሪያ ስር ቁጭ ብላ እንደማትደራደር በግልጽ አስረድተዋል። ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ደግሞ የአሜሪካ ጦር የሚንቀሳቀስባቸው ሀገራት ቢሆኑም ግዛታቸው ወይም የአየር ክልላቸው በኢራን ላይ ለሚሰነዘር ማንኛውም ጥቃት እንዳይውል መከልከላቸው ለአሜሪካ ወታደራዊ ዕቅድ ትልቅ እንቅፋት ሆኗል። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ለኢራኑ ፕሬዝደንት በሰጡት ማረጋገጫ አገራቸው ከየትኛውም ወገን የሚሰነዘር ጥቃት መነሻ እንድትሆን እንደማትፈቅድ ገልጸዋል። ይህ አቋም አሜሪካ በቀጠናው ያላትን የዲፕሎማሲ ተጽዕኖና ወታደራዊ አማራጮችን ውስብስብ አድርጎባታል። የውጥረቱ መዘዞች አሁን ላይ በኢራን ውስጥ በግልጽ እየታዩም ይገኛሉ። የኢራን የመገበያያ ገንዘብ ሪያል ከአሜሪካ ዶላር ጋር ያለው የምንዛሬ ተመን በታሪክ ታይቶ በማይታወቅ ደረጃ አሽቆልቁሏል። ይህም በአገሪቱ ውስጥ ያለውን የኑሮ ውድነት በማባባስ ለሕዝባዊ ተቃውሞዎች ተጨማሪ ነዳጅ ሆኗል። የሰብአዊ መብት ተሟጋች ድርጅቶች በቅርቡ በተካሄዱ ተቃውሞዎች ላይ ከ6,000 በላይ ሰዎች መገደላቸውን ቢገልጹም የተቃውሞ መንስኤ ከፖለቲካዊ ነጻነት ባለፈ ከኢኮኖሚ ቀውስ ጋር የተያያዘ ነው። እናም የአሁኑ የአሜሪካና የኢራን ፍጥጫ ዓለም አቀፍ የነዳጅ ገበያን ከማናጋት ባለፈ መላውን መካከለኛው ምስራቅ ወደ ማያልቅ ጦርነት ሊከት የሚችል አደገኛ ሁኔታ ላይ ይገኛል። ፕሬዝደንት ዶናልድ ትራምፕ በኢራን ላይ ያላቸው የከፍተኛ ጫና ፖሊሲ ኢራንን ወደ ድርድር ጠረጴዛ ያመጣታል ወይስ ወደ ቀጥተኛ ጦርነት ይገፋታል የሚለው ገና ምላሽ አላገኘም። ሆኖም የኢራን የተባበሩት መንግስታት ድርጅት ልዑክ እንዳለው ኢራን በጋራ መከባበር ላይ የተመሰረተ ውይይት ለማድረግ ዝግጁ ነች፣ ነገር ግን ከተገፋች ከመቼውም ጊዜ በላይ በኃይል ትመክታለች ሲል አስታውቋል። እናም ከዚህ ጋር በተያያዘም በመካከለኛው ምስራቅ የተጋረጠ የጦርነት ደመና ሊገፈፍ የሚችለው አሜሪካ ወታደራዊ ዛቿን ገታ አድርጋ ለዲፕሎማሲያዊ መፍትሄዎች ዕድል ስትሰጥና ኢራንም የቀጠናውን ስጋት ግምት ውስጥ ያስገባ ተለዋዋጭ አቋም ስትይዝ ብቻ ነው። ያለበለዚያ ግን ፕሬዝደንት ትራምፕ እንዳሉት ቀጣዩ ጥቃት እጅግ የከፋ ሊሆን ይችላል። ይህም ማለት ለኢራን ብቻ ሳይሆን ለመላው ዓለም ሰላምና ደህንነት ትልቅ አደጋ መደቀኑ አይቀሬ ነው። አሁኑኑ ሁኔታውን ለማርገብ የሚደረጉ የዲፕሎማሲ ጥረቶች ውጤታማነት በሁለቱ ሀገራት መሪዎች ፍላጎትና በቀጠናዊ ሀገራት ግፊት ላይ የተንጠለጠለ ነው። አሜሪካ አርማዳ እንዲሁም የኢራን በቃታ ላይ ያሉ ጣቶች በአንድ ግጭት ከተገናኙ ውጤቱ ለሁሉም ወገን አውዳሚ እንደሚሆን የታወቀ ነው። ስለዚህ ዓለም አቀፉ ማህበረሰብ ይህንን አደገኛ ፍጥጫ በሰላማዊ መንገድ ለመፍታት የሚያደርገውን ጥረት አጠናክሮ መቀጠል ይኖርበታል። የቀጠናው ሀገራት ሚናም በዚህ ረገድ ወሳኝነት እንደሚኖረው ይታመናል። ሳውዲ አረቢያ፣ ቱርክና ግብፅ የሁለቱን ሀገራት ፍላጎት ሊያስማማ የሚችል መካከለኛ መንገድ መፈለጋቸው ውጥረቱ ወደ ጦርነት እንዳይቀየር ትልቅ አስተዋጽኦ ሊኖረው ይችላል። ሆኖም ትራምፕ ለቀጠናዊ ተዋናዮች የሚሰጡት ትኩረት አነስተኛ መሆኑና በራሳቸው ውሳኔ ላይ መተማመናቸው የዲፕሎማሲያዊውን መንገድ አስቸጋሪ ያደርገዋል። ሁኔታው በየሰዓቱ የሚቀያየር በመሆኑ በቀጣይ ቀናት የሚታዩት እንቅስቃሴዎች የመካከለኛው ምስራቅን የወደፊት ዕጣ ፈንታ የሚወስኑ ይሆናሉ። እናም በኢራንና በአሜሪካ መካከል ያለው ውጥረት ከሁለት ሀገራት ግጭት ባለፈ የዓለምን ሰላም የሚፈታተን ትልቅ ስጋት ሆኖ ተደቅኗል። የዲፕሎማሲው መስኮት ሙሉ በሙሉ ከመዘጋቱ በፊት ሁለቱም ወገኖች ወደ ሰላማዊ ድርድር መምጣት የሚችሉባቸው
የሚችልባቸው መንገዶች መፈለግ አለባቸው። በተለይም የኒውክሌር መርሃ ግብሩን በተመለከተ የሚደረጉ ንግግሮች ከወታደራዊ ዛቻዎች ነፃ ሆነው የሚካሄዱበት ሁኔታ መመቻቸት ይኖርበታል እየተባለ ይገኛል። ይህ ካልሆነ ግን ፕሬዝደንት ትራምፕ የጠቀሱት የጊዜ ማለቅ በቀጠናው ላይ የማይታሰብ ጥፋት ይዞ ሊመጣ ይችላል። ይህ በሁለቱ ሀገራት መካከል ያለው የኃይል ሚዛን ፍጥጫ በቀጣይ ሳምንታት ምን ሊያስከትል እንደሚችል በቅርበት መከታተልን የሚጠይቅ ሆኖም ተገኝቷል። የኢራን የውጭ ጉዳይ ሚኒስትር እንዳሉት ድርድርና ማስፈራሪያ አብረው አይሄዱም የሚለው አቋም እንዲሁም የትራምፕ ስምምነት አድርጎ የሚለው ትዕዛዝ የት ላይ እንደሚገናኙ የሚታይ ይሆናል። እስከዚያው ግን ቀጠናው በከፍተኛ ስጋትና ዝግጅት ውስጥ መቆየቱ አይቀሬ ነው። እናም የአሜሪካና የኢራን ወቅታዊ ሁኔታ በዲፕሎማሲና በጦርነት መካከል ባለ ቀጭን ገመድ ላይ እየተጓዘ ይገኛል። ዓለም አቀፉ ማኅበረሰብ ይህ ገመድ እንዳይበጠስና አካባቢው ወደ ከፋ ቀውስ እንዳይገባ ከፍተኛ ጥንቃቄና ጥረት ማድረግ የሚጠበቅበት ወቅት ላይ ይገኛል። የሁለቱ ሀገራት መሪዎች የጦርነት አባዜን ትተው ለሕዝቦቻቸውና ለዓለም ሰላም ቅድሚያ እንዲሰጡ ጥሪዎች እየቀረቡ ይገኛሉ። ዋናው ጥያቄ ግን መሪዎቹ ይህንን የሰላም ጥያቄ ተቀብለው የተሻለ አማራጭን ለመውሰድ ዝግጁ ይሆናሉ ወይስ የሚለው ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አልጀዚራ፣ ቢቢሲና ኤፒ ኒውስን በዋቢነት ተጠቅመናል።